ሃሌሉያ ጌታ ይባርክ። ባለፈው ሳምንት እንግዲህ ለማየት እንደሞከርነው ምዕራፍ 3 ነው ያያየን ያለነው። መጥምቁ ዮሐንስ ስለሰበከው ስብከት ነበር ያየነው። ዮሐንስ ለኃጢአት ስርየት ንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ መጣ ነው ያለን። የሚገርመው የዮሐንስ ስብከት ከሌሎች አስተማሪዎችና ሰባኪዎች ለየት የሚያደርገው በጣም በኃይል የድፍረት የሚመስሉ ቃላት ነው የሚጠቀመው። እናንተ የፍኝት ልጆች ከሚመጣው መከራ ታመልጡ ዘንድ ማን አመለከታችሁ ብሎ ፈሪሳውያንን በዘመኑ ሰው የሚንቀጠቀጠላቸውን የሚሰግድላቸውን ሰዎች ነው እሱ እንደዛ የሚለው። በጣም ደፋር ሰው ነው። እንደምታውቁት ይሄ ሰው ኑሮውን ምድረበዳ ያደረገ ነው። በሌላ አነጋገር በምንም ነገር የተያዘ አይደለም። ከእግዚአብሔር ጋር ነው ዳይሬክት ግንኙነቱና ሰው አይፈራም። ፊት ለፊት ነው የሚናገረው። የገባውን እውነት እግዚአብሔር የሰጠውን መልእክት ለማስተላለፍ ወደ ኋላ የማይል መንፈሳዊ ቆራጥ ጀግና የነበረ ሰው ነው። ለንስሐ የሚገባ ፍሬ አድርጉ በሚለው ተነጋግረን ነበር። ንስሐ ሙሉ የሚሆነው መናዘዝ ብቻ ሳይሆን አቅጣጫ መቀየር ነው ብለናል። ንስሐ አንድ ሰው ገባ በትክክል የሚባለው በሚሄድበት መንገድ ላይ ሆኖ መናዘዙ ሳይሆን የሚሄድበት መንገድ ልክ እንዳልሆነ አውቆ አቅጣጫ መቀየር ሲችል ነው ብለናል። ይሄም ነው ሙሉ ንስሐ የሚለውን ተነጋግረናል። ሌላው በዮሐንስ ሕይወት ያየነው 3 ርዕሶችን ነው አውጥተን የተነጋገርነው። ከሰበከው በተለይ ከቁጥር 10 ጀምሮ እስከ 14 ባለው ማካፈል የሚል አስተምሯል። ለሌሎች አካፍሉ ብሎ ዮሐንስ ተናግሮ ነበር። ይሄ እንግዲህ የአማኞችም ግዴታ ነው። መጽሐፍ ቅዱስ በተለያየ ቦታ ጌታም ይሄንን ጠንከር አድርጎ አስተምሯል። ሌላው በሁለተኛ ደረጃ ስራን በአግባብ መስራት የሚል ነው የነገረን። ዮሐንስ ስራችሁን በአግባብ ስሩ ብሎ ሲመክራቸው ታያላችሁ። በሶስተኛ ደረጃ ባላችሁ እርኩ ወይም ባላችሁ መርካት መቻል አለባችሁ፣ የሌሎችን ነገር አትመኙ በሚል 3ቱን ነገር ለማየት ሞክረናል። ዛሬ እንግዲህ ከዛ በታች ያለው ነው የምንመለከተው። ቁጥር 15 ጀምሮ አነባለሁ። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስም መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥላል አላቸው ይላል። ይሄ ክርስቶስ ይሆንን ብለው የጠረጠሩበት ምክንያት ዮሐንስ ከመምጣቱ 400 ዓመት ያህል የጨለማ ዘመን በመባል የሚታወቅ ዘመን ነበር። እግዚአብሔር በነቢያት ተናግሮ አያውቅም። በዚህ ወቅት ምንም አይነት መልእክተኛ ልኮ አያውቅም። በተለይ እንግዲህ ከሚልኪያስ መጽሐፍ እስከ ማቴዎስ ወንጌል ያለው ማለት ነው። መሃል ላይ ጋፕ ነበር 400 ዓመት እግዚአብሔር ዝም ያለበት። እንደውም የመጽሐፍ ቅዱስ አዋቂዎች የጨለማው ዘመን ነው የሚሉት። በዚህ ዘመን ውስጥ ብዙ መጽሐፍት ተጽፈዋል። እግዚአብሔር ዝም ሲል ሰዎች መናገር ጀመሩ ማለት ነው በእግዚአብሔር ቦታ። እና እነኚህ ተጨማሪ መጽሐፍት እየተባሉ አዋልድ መጽሐፍት የሚባሉት ብዙዎቹ የተጻፉት በዛ ዘመን እንደሆነ ይነገራል። ነገር ግን እግዚአብሔር ተናግሮ አይደለም፣ እግዚአብሔር ዝም ብሎ ነበር። እግዚአብሔር ዝም ሲል እኛም ዝም ማለት እንድንችል እግዚአብሔር ይርዳል። እና በዚህ ውስጥ ሌላው አስገራሚ ነገር ምንድነው? ጌታ አሁን ክርስቶስ መሲሁን ነው የሚጠብቁት። በቃ መሲሁ እንደሚመጣ እየጠበቁ ነው ያሉት እነኚህ ሰዎች። እና አሁን አንድ ሰው መጥቶ በነብይነት አገልግሎት ሲያገለግል ወይም የእግዚአብሔርን ስም ይዞ ሲመጣ ነብይ መሆኑን ከተቀበሉ በኋላ ምን አሉ? መሲሁ ሳይሆን አይቀርም። ምክንያቱም አሁን የምንጠብቀው እሱን ነው ብለዋል። መጽሐፍ ቅዱስ እንግዲህ በተለያየ ቦታ ስለ መሲሁ መምጣት ተናግሯል። በተለይ ሚልኪያስ መጽሐፍ ላይ ምዕራፍ 3 ቁጥር 1
እንዲሁም ደግሞ ሚልክያስ ምዕራፍ 4 ቁጥር 5 ድንገት እንደሚመጣ የሚናገሩ ክፍሎች ናቸው። ክፍሉን አነባዋለሁ። ሚልክያስ ምዕራፍ 3 ቁጥር 1 እነሆ መልእክተኛዬን እልካለሁ መንገድን በፊቴ ያስተካክላል እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር ይላል። 4 እና 5 ላይ ደግሞ እነሆ ታላቁና የሚያስፈራ እግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላችኋለሁ መጥቶም ምድርን በርግማን እንዳልመታት እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል። እና ብቻ ጌታ እንደሚመጣ ክርስቶስ ድንገት እንደሚመጣ ተነግሯል። እና በብዙ መጽሐፍቶችን በሌሎች ትንቢት መጽሐፍቶች የተነገረ ስለነበር ያን ነው ኤክስፔክት ያደርጉ ያሉት። ዮሐንስም በመጣ ጊዜ እንግዲህ ጌታ ሊሆን እንደሚችል ተጠራጥረዋል። ልክ ግን ይሄንን ሲነጋገሩ ዮሐንስ እኔ መሲህ አይደለሁም ብሎ ተናግሯል። እኔ መሲሁ አይደለሁም እኔ አሁን ማጠምቃችሁ በውሃ ነው ከኔ በኋላ ግን የሚመጣው ከኔ ይበረታል እሱ በእሳትና በመንፈስ ቅዱስ ያጠምቃችኋል አለ ይላል። እኔ ማጠምቃችሁ በውሃ ነው እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። አንዳንድ ጽሑፍ ሳነብ ምንድነው የሚለው እኔ ማገለግለው አገልግሎት የሚታይና አካላዊ የሆነ ነው እሱ ግን የማይታይና መንፈሳዊ የሆነ አገልግሎት የሚያገለግል ጌታ ነው የሚመጣው ብሏል። ኢየሱስ ይባረክ። ሌላው የሚያስገርመው እዚህ ላይ ምን ብሏል? መንሹ በእጁ ነው አውድማውን ፈጽሞ ያጠራል ስንዴውን ከገለባው ይለያል ስንዴውን በጎተራ ገለባውን በማይጠፋ እሳት ይጨምራል አለ ይላል። እዚህ ላይ አንዳንድ ነገሮችን መናገር ፈልጋለሁ በተለይ በመንፈስ ቅዱስ ስለመጠመቅ። ጌታ ኢየሱስ በዚህ ምድር በተመላለሰበት ጊዜ የሰራው አንድ አማኞች በጣም እንዲሰሙት ወይም እያሳወቃቸው እንዲገነዘቡት እንዲፈልጉት አድርጎት የሄደው ነገር መንፈስ ቅዱስ ነው። በመንፈስ ቅዱስ አማኞች እንዲጠመቁ አድርጓል። ለምንድነው አማኞች በመንፈስ ቅዱስ ከተጠመቁ ነው ትክክለኛ የክርስቶስ አገልጋዮች መሆን የሚችሉት ህይወታቸው ፈጽሞ የሚቀየረው? የሐዋርያት ሥራ ምዕራፍ 2 ስታነቡ ከቁጥር 1 ጀምሮ በአንድ ቤት ተሰብስበው ሳሉ መንፈስ ቅዱስ ድንገት እንደመጣባቸው በአንድ ልብ ሆነው ስለነበር የእሳት ልሳኖችን በእያንዳንዶቹ ላይ ተቀምጠውባቸው ነበር ይላል። ይሄ የእሳት ልሳኖች የሚለው ምላስ የሚመሳሰል እሳት እንደማለት ነው። እና በእያንዳንዱ ሰው ላይ እሳት ነበር። ያለ ምክንያት እሳት አይመጣም። እስቲ አሜን በሉ። ስራ አለ። ከመጣ በሰው ህይወት የእግዚአብሔር እሳት መንፈስ ቅዱስ በሰው ህይወት ሲመጣ የሰውን ህይወት ይቀይራል። ለራሳቸው መኖር እንዳይችሉ ለዚህ ለተጠሩለት ጌታ ህይወታቸውን አሳልፈው እንዲሰጡ የሚያደርግ ኃይልና ድፍረትን የሚሞላ መንፈስ ነው። ብዙ ጊዜ እንግዲህ ስለ መንፈስ ቅዱስ ሲነሳ የጴጥሮስ ህይወት ነው የሚነሳው። ጴጥሮስ በባህሪው ምንም እንኳን ችኩል ቢሆንም ፈሪ ነበር። ወንጌልን በስጋው ለመስበክ ሞክሯል። በስጋው ይዞት ለመውጣት ሞክሯል። ወይም ስለ ጌታ በስጋ ሞክሮ ነበር ግን አልቻለም። በኋላ ፍርሃት ነው ያመጣበት። ሸሸ ነው የሚለው ካደ ነው የሚለው እንደውም ተራገመ ነው የሚለው። ግን ይሄ ሰው ሐዋርያት ሥራ ምዕራፍ 2 ላይ ያ መንፈስ ከመጣበት በኋላ የተለየ ሰው ነው የሆነው። እዛው ምዕራፍ ላይ ሌላ ሰው ሆነ። በድፍረት የሚናገር ስለ ጌታ እናንተ የሰቀላችሁት የሚል በፊት እኮ በአንዲት ገረድ ፊት የሸሸ ነው። አንቺ ምትዩን ያላውቅም ብሎ የተናገረ ሰው ነው። አዲስ ቃል ተምሮ አይደለም። ቃሉ 3 ዓመት ተኩል ተምሯል። ግን መንፈስ ሲገባበት ኃይል ሲታጠቅ እንደሌላ ሰው ሆኗል። ኢየሱስ ይባረክ። አማኞች ይሄን ሁሉ ጊዜ መጠማት አለባቸው። ክርስቶስን ለማስደሰት ከሆነ ታርጌታችን ግባችን ይሄን መጠማት አለብን። እግዚአብሔርን ለማስደሰት ሌላ ታሪክ አይደለም የሚያስፈልገው በመንፈስ ቅዱስ መመራት ነው። የእግዚአብሔር መንፈስ ከተሞላን በእሳት ከተጠመቅን ኑሯችን
ሁሉ ጊዜ ሐሳባችን ተኝተንም ቁጭ ብለንም የምንናፍቀው ክርስቶስን ማክበር ይሆናል። ሃሌሉያ። ስለዚህ ኢየሱስ ክርስቶስ በመንፈስና በእሳት ያጠምቃል ብሎ ዮሐንስ ተናገረ። ሌላው እዚህ ጋር በጣም አስደናቂ ነገሮች ዮሐንስ የሚናገረው የጫማውን ጠፍር እንኳን እፈታ ዘንድ የማይገባኝ ነኝ ይላል። ዮሐንስ የተጠራለትን ዓላማ በትክክል ያወቀ ወንጌልም የገባው ሰው ነው። ምንድነው በሌላ አነጋገር ባሪያው ልሆን አይገባኝም ነው የሚለው። የሱ አሽከር ልሆን ባሪያ ልሆን አልችልም፣ እኔ የመሆን ብቃት የለኝም ነው የሚለው። ሃሌሉያ። የክርስቶስ ባሪያ ለመሆን እንኳን ብቃት የለኝም እና እኔና እሱን አታወዳድሩ ነው የሚለው። እኔ መንገድ ልጠርግ ከፊት የወጣሁ ነኝ፣ ድምጽ ነኝ። የሚጮህ በመድረ በዳ ያለ ሰው ድምጽ ነው። አባጣው ጉርባጣው ይስተካከል እያለ የሚጮህ ሰው ድምጽ ነኝ እኔ። ተራራው ሜዳ ይሁን እያለ የሚጮህ ለሱ ጥርጊያ መንገድ ማስተካከል ነኝ። እኔን ከሱ ጋር አታወዳድሩኝ፣ ባሪያው ልሆን እንኳን አይገባኝም ይላል ዮሐንስ። በጣም ደስ የሚለኝ አገልጋይ በሌላ ክፍል ላይ አማኞች ወደሱ እንደሄዱ የሱ ደቀ መዛሙርት ወደሱ እንደሄዱ ተነግሮታል። በአንድ ወቅት ስለ ኢየሱስ ሲናገር በተለይ ዮሐንስ 1:29 ጀምሮ ስታዩ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ አለ። ህዝብ እሱ ጋር እየተከተለ ዋናው ያ ነው አላቸው። ያውላችሁ ልትሄዱበት የሚገባው አገልግሎታችንም ይሁን ህይወታችን ኑሯችን ኢየሱስን የሚያሳይ መሆን አለበት። አሜን በሉ። በግራም ይሁን በቀኝ እኛን የሚያሳይ መሆን የለበት። እሱ ስተት ያመጣል፣ ጠብ ያመጣል ከእግዚአብሔር ጋር። ዮሐንስ ግን በጣም ብልህ ነበርና ህዝብ ወደሱ ሲመጣየና እነሆ አለ እኔ ጋር ለምዛ ሂዱ አላቸው። የሱንም ደቀ መዛሙርት የሚገርማችሁ በጣም ብዙ ህዝብ ዮሐንስን ትቶ ወደ ጌታ ሄደ። ከዛ ደቀ መዛሙርቶቹ አዘኑ። አንዳንዶቹ እንደገባችሁ አይደል እዚህ የመጣው ቀድማ አንተ እንደገና ይሄ ትላንትና መጥቶ እንዴት ነው ተገልብጦ የሄዱት አይነት ብለው መጣው። ዮሐንስ ባለፈ አንተ የተናገርክለት ሰው የህዝቡን ጠርጎ ወሰደው አሉ እና ብዙ ህዝብ ሄደ ብለው ሲነግሩት ደስታዬ ተፈጸመ አላቸው። ሃሌሉያ። ደስታዬ ተፈጸመ እንዴት ሲሉት ሙሽራው አለ ሚዜዎች ባሉበት ሙሽራው ሲናገር ነው ትክክል። ሚዜዎች ደስ ይላቸዋል። ሃሌሉያ። እኔ ሚዜ ነኝ፣ ሙሽራው እሱ ነው፣ እሱ ይናገር፣ እሱን ይከተሉ፣ ትክክል ነው። እኔ ላንስ እሱ ሊልቅ ያስፈልጋል አላቸው። እንዴት ደስ ይላል። በቃ እኔ ባለሁበት እሱ ከፍ ይበል አይደለም ያለው፣ እኔ ላንስ እሱ ግን ሊልቅ። እነሱ የነገሩት ለምን ሄዱ ብሎ እንዲቆጣ ነው። እሱ ግን ትክክለኛው ነገር አሁን ሆነ ይላቸዋል። ሃሌሉያ። ጌታ ራሱ ደግሞ ስለ ዮሐንስ ሲናገር ምን አለ መሰላችሁ? በሌላ ጊዜ አይ ራስን ስላዋረድክ ትዋረዳለህ ማለት አይደል? እስቲ አሜን። ይሄ የክርስትና ፕሪንሲፕል። እግዚአብሔር በጣም የሚገርማችሁ ሰዎችን ለማክበር የተጠቀመበት ዘዴ ሰዎች የማይፈልጉትን አሜን ገባችሁ አይደል? የማይመቸውን ነገር ነው አርግ የተባለው። አንድ ጊዜ ደቀ መዛሙርት ደጅ ጠብ ገጠሙ። እኔ ነኝ የምበልጠው ጴጥሮስ፣ እኔ ነኝ የምበልጠው ዮሐንስ፣ እኔ ነኝ የምበልጠው እንድሪያስ፣ ሁሉም እኔ ነኝ ይላል። ምናልባትም ሪዝን እያቀረቡ ነው። ጴጥሮስ እኔ ነኝ ይላል። በምን እኔ ነኝ ቀድሜ የተጠራሁት? እኔ እኮ ለመጀመሪያ ጊዜ በእጁ ታምር ያየው እኔ እኮ ነኝ መጀመሪያ የተጠራሁት፣ እንዴት ብላችሁ ነው እኔን የምትበልጡኝ እያለ ይናገራል። ዮሐንስ አረ ብሎ ይስቃል። እዛ ጋር እንዴት አድርገህ ነው አንተ የምትበልጠው? ይሁዳ ደግሞ እኔ ነኝ የምበልጠው ከፈለጋችሁ አስቆሮቱ። ይሁዳ ለምን ሲባል የሰፈሬ ልጅ ነው፣ አብረን ያደግነው። በነገራችን ላይ አንድ ሰፈር ነው ያደግነው እና ስለዚህ ነው አምኖ እንኳን ገንዘብ ያዥ ያደረገኝ። እስቲ እናንተ ገንዘብ ያዥ ያርጓችኋል እና እኔ ነኝ የሚበልጠው ስለሚያምነኝ ነው የፋይናንስ ሚኒስትር ያደረገኝ ይላል ዮሐንስ። እኔ እኮ በቃ ዝም ብዬ ሊያችሁ ብዬ ነው እንጂ በጣም ገርማችሁኛል። እኔ ወደ ደረቱ ጠጋ እያልኩ ሳዋራው አላያችሁም? ለእናንተ የማይነግረው ሚስጥር ለኔ ሲነግረኝ እኔ ነኝ እንጂ በጣም የቅርብ ሰው እያሉ ብቻ እነሱ እንደሚበልጡ እየተናገሩ ልክ በር ላይ ሲደርሱ በቃ ዝም ብለው ተብሎ ገቡ እና ቁጭ አሉ። ኢየሱስም በመንገድ ሲያወሩ የነበረው አውቆ ይላል። አሜን በሉ እስቲ። መሰወር አይቻልም። ምን አላቸው?
የአሕዛብ አለቆች ሹማምንት አድርገው የሚሾሙት በጣም የተሻለውን ክብር ያለውን የተማረውን እንደዚህ መርጠው ነው አለቃ ሊሆን የሚችል ሰው ፈልገው ነው የሚሾሙት አይደል አላቸው አዎ በእናንተ ግን እንዲህ አይደለም አላቸው እስቲ አሜን በሉ በእናንተ እንዲህ አይደለም ልዩነት አለ ያ አይደለም የዚህኛው ቤት ክራይቴሪያ ሌላ ነው የናንተ ትልቅ መሆን የሚፈልግ ትንሽ ይሁን የናንተ የበላይ መሆን የሚፈልግ አገልጋይ ይሁን አላቸው አየ አሁን ጌታ መሆን ስትፈልግ ጌታ አይደለም ሆነ ያለበት ባሪያ ነው የምትሆነው ያን ጊዜ በእግዚአብሔር እይታ ይገለበጥልሃል አሜን በሉስ አሜን ዮሐንስ እኔ ላንስ እርሱ ሊልቅ ያስፈልጋል ደስታዬ ተፈጸመ ላንስ ነው የሚገባኝ እኔ እንድታይ ድሮም አልፈልግም አሁን ነው ትክክሉ ይሄን ሲል ጌታ በሌላ ጊዜ ስለ ዮሐንስ ሲጠየቅ ምን እንዳልታቃላችሁ ከሴት ከተወለዱ ሰዎች መካከል መጥምቁ ዮሐንስን የሚያክል አልተነሳም በሰማይ ግን የሰው ልጅ በልጠዋል አላችሁ እስቲ አሜን በሉ ኢየሱስ ይባርክ አንተ ራስን ስላዋርድ ትዋረዳለህ ማለት አይደለም የሰራዊት ጌታ እግዚአብሔር የክብር ቃል ያወጣባል አሜን ክብርም በዛ ውስጥ አለ ኢየሱስ ይባርክ ወገኖቼ በእሳት የተጠመቃችሁ ሆናችሁ የምድርን ፈተና መቋቋም ትችላላችሁ ወይም እንችላለን በመንፈስና በእሳት ካልተከፈተን ያለም ኑሮ ከባድ ነው ተስፋ የሚያስቀርጥ ነገር በዙሪያ አለ ኢቭን ሌላውን ራስህን ማሸነፍ አትችልም ይሄን ታውቃላችሁ ከባድ ፈተና እኮ ራስህ ነው አይደል በሄኒን ነው አንድ ጊዜ ተጠይቋል በምድር ላይ ማን ነው የምትፈራው ሲሉት ራስ በሄኒን ነው የምፈራው አለ ገባችሁ ሰይጣን እንኳን ፈተና እንኳን ሲያዘጋጅ ሌላ ታሪክ አይደለም የሚፈጥረው አንተን ነው የሚቀሰቅስህ ለዚህ አይደለም ያዕቆብ በምዕራፍ 1 ቁጥር 14 ሲጽፍ ማንንም ሲፈተን በእግዚአብሔር ፈተናለሁ አይበል ነገር ግን አለ ሰው በራሱ ምኞት ሲሳብና ሲታለል ይፈተናል ከዛ ማለት ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትን ካደገች በኋላ ሞትን ትወልዳለች እና ይሄ ሲሳብና ሲታለል የሚለው ቃል ገብቶኛል ሰይጣን የሚስብና የሚያታልል ነገር ነው የሚያመጣል ገባችሁ የሚስብህ አንተን ሊያታልል የሚችል የልብ ናፍቆት የሆነው ረሃብህን ያመጣና ያሳያል ከዛ አንተ ነው የምትነሳው አየለፈተነው ትሳባል ትፈተናል ስለዚህ ራስን መግዛት መጽሐፍ ቅዱስ እኮ በጣም እንደሚገርመኝ መጽሐፍ ነው ምን እንደምታውቃላችሁ ከተማን ከሚወስድ ጀግና ይልቅ በራሱ ላይ የሚገዛ ይበልጣል ይላል አይገርማችሁ አንድ የጦር ጀነራል አስቡ አገር ተዋግቶ ስንት ወታደሮች ገሎ የአገሪቱን ንጉስ ማርኮ ከተማውን ከያዙ ሰው ይልቅ በራሱ ላይ መግዛት የቻለ ራሱን ገዝቶ መኖር የቻለ ሰልፍ ኮንትሮል ያለው ሰው ይበልጣል ይሄንን በራሱ ዕውቀትና ችሎታ አጣመጣው ቴዎሎጂ ስኩል በመማር አታመጣው የእግዚአብሔር መንፈስ ሲገባብህ ትችላለህ አሜን ሃሌሉያ መንፈስ ቅዱስ ካለ ነው ራስን ገዝተ መኖር የምትችለው እንጂ ስጋ በራሱ እዛ ዘፍጥረት ላይ ብዙ ጊዜ ብለው ነገር አለ በእባቡ የተነደፈ የተመረዘ ስጋ ነው ይዘ ያለው እባብ መርዙን የረጨበት የኃጢአት ዝንባሌ ያለው ዕውቀት ሳይገባ ሳትማር ክፉና ደግ ሳትለይ ገና የአንድ አመት ከመናምን ልጅ ሆነ ክፋት ታውቃል አይገርማችሁ የኔ ነው ትላለህ እኔ አላረኩትም ይላል ህፃን ልጅ እስቲ የሆነ ቃሰብሮ እኔ አይደለም ይላል አይገጥም አርጎ ይዋሻል አሁን ማን አስተማረው ገባ ተምሮ እኮ አይደል የሆነ ነገር ያደርጋል ለምን ደስተለው በቃ ቋንቋ እንኳን ባያቅ በተግባሩ ታይበታል ሲሸሽ አይደል አዳም ነው አሰታድግ ደግሞ አስበው በብዙ ነገር ዴቨሎፕ ታደርገዋል አይደል ስትንከባከበው ስትቆጠቁተው እና ቀላል አይደል በነገራችን ላይ ክርስትና ከታገሉት ከባድ ነው ካልታገሉት ቀላል ለምንድን ነው ይሄን የምላችሁ ክርስትና ቀላል የሚሆነው ራስን በመስጠት ብቻ ነው አቤት አንዳንዴ በእውቀት የገባኝ ብዙ ነገር አለ በህይወት ምን ያህል እንደገባኝ ባላቅ
ገባችሁ አይደል? አንዳንዴ ምክንያቱም 100% የገባችሁን ሁሉ ከኖራችሁ በጣም ትልቅ ነገር እኔ እንደዛ አልኖርኩም። እግዚአብሔር ወደፊት ነገሬን ያሳድግ። ምን ልላችሁ ነው? የገባኝ አንድ ዕውቀት አለ። ነገሩ ራሱን የሰጠ ሰው ማለት በዕውቀት በተወሰነ ደረጃ ገብቶኛል። በቃ እግዚአብሔር የተቆጣጠረለት ማለት ነው። እግዚአብሔር የሚዋጋለት ማለት ነው። እግዚአብሔር የሚዋጋለት ማለት ነው። አቤት እሱ ሰው አይቻልም። በመንፈስ የተጠመቀ ሰው ነው። ኃይል በእግዚአብሔር ዘንድ የተሞላ ነው። ኑሮ በጽድቅ ይሆናል። ኃጢያት አይፈታተነውም። እንዲህ ላርግ ማይለው ይጀረጋገጠው ነው የሚሄደው። ሃሌሉያ። ምንም አያስበው። እሱ ዛጋም ግንኙነትም የለውም። ለምንድን ነው? ሁሉ ጊዜ ሐሳቡ ልቡ የተሞላው። አየህ መጽሐፍ ቅዱስ እኮ ምንድነው የሚለው? ተቆጡ ኃጢያትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። ይሄን በኤንአይቪ ምንድነው የሚለው? ለሰይጣን የእግር መርገጫ ስፍራ አትስጡት ነው የሚለው። አሁን የብዙ ሰው ህይወት ትግል የሆነው ምንድነው? ሰይጣን የሚቆናጠጥበት ቦታ አለው በህይወቱ። በሌላ ክፍል ላይ ምንድነው? የጨለማ ቁራጭ በህይወታችሁ እንዳይገኝ። የጨለማ ቁራጭ ካለ ሰይጣን መብት አለው አንተ ጋር ለመምጣት። ለምን? ንብረት አለው። እሱ ደግሞ በምንም አጋጣሚ ከመጣ አስበው አይደል? ትርምስ ነው የሚሆነው። ህይወትን ዝብርቅርቅርቅ ነው የሚያደርገው። ይኸውላችሁ በበደላችሁ ምክንያት ዋጋ አትክፈሉ። በጽድቃችሁ ምክንያት እግዚአብሔርን በመከተላችሁ ምክንያት ዋጋ ክፈሉ። የሚያሳዝነው ግን ከሁለቱም ዋጋ መክፈል አይቀርም። ወይም ደግሞ ለሁለቱም የሚያስከፍሉት ነገር አለ። ይሄንን ጴጥሮስ ጽፎልናል አይደል? ማንም ይላል እንደ ክፉ አድራጊ ወንጀለኛ ነፍሰ ገዳይ ሆኖ መከራን አይቀበል፣ ነገር ግን ስለ ክርስቶስ ብላችሁ መከራን ተቀበሉ ይላል። ይሄ ብድራት አለው፣ ክፍያ አለው፣ ምስጋና ከእግዚአብሔር ዘንድ አለው ነው የሚለው። ወገኖቼ በህይወታችሁ የማትፈሩ እንድትሆኑ የሰይጣንን ሐሳብ ማትፈሩ አሸናፊ ክርስቲያን መሆን ከፈለጋችሁ በእሳቱ ተጠመቁ። በእሳት እንድንጠመቅ መናፈቅ አለብን። በህይወታችሁ እንዳትረኩ። ይሄ እርካታ የሚለውን በሁለት ክፈሉልኝና ተግባባን። እሁድ ለስናገረው እንደነበር ሐሳብ ነው። ስለ ምድራዊ ነገር እርኩ፣ አሜን። ግን በመንፈሳዊ ነገር እንዳትረኩ። አንዳንድ ጊዜ የብዙ አማኞች ከኔም ጨምሮ አንዳንድ የማየው ትልቅ ድካም ባለን ነገር የመርካት ነው። ለመንፈሳዊ ህይወት መቃብር ነው የሚባለው መርካት። በቃ አንዳንድ ሰው እንዳለው በቃ ያስባል። ቃል እንዳለው፣ መንፈስ እንዳለው፣ የጽድቅ ኑሮ እንዳለው፣ ሁሉ ነገር እንዳለው ያስባል። ይሄን እንዳታስቡ። ለምን መሰላችሁ? እነ ጳውሎስ ገና እንዳለ ያስቁ ካሉ እኛ መርካት የለብንም። ይሄ ነውር ነው። ትክክልም ማለት መናፈቅ ያስፈልጋል። ተኝታችሁ የምትራቡት ነገር መኖር አለበት። ተኝታችሁ ጸሎት ሊርባችሁ ይገባል። እግዚአብሔርን መፈለግ ሊርባችሁ ይገባል። ቃል ማንበብ መራብ መቻል አለባችሁ። ያን ጊዜ የጽድቅ ወት ራሱ ነው የሚመጣው፣ ፍሬ ሆኖ ይመጣል። ዛፍ እኮ ፍሬ ለማምጣት ትግል አይገጥምም። በቃ ትክክለኛውን ውሃ ትክክለኛውን ምግብ ካገኘ ፍሬ ራሱ ያፈራል አይደል? እና እዛ ላይ ዋጋ መክፈል እንድንችል እግዚአብሔር ይርዳን። አማኞች ይህን ጥምቀት እንዲለማመዱት መጽሐፍ ቅዱስ ያዛል። በህይወታቸው እውነተኛ ያልሆኑ አንዳንድ ጊዜ በቤተ ክርስቲያን ውስጥ መንፈሳዊ ነገር የማይፈልጉ ሰዎች አሉ። ታውቃላችሁ? ቤተ ክርስቲያን ሆነው መንፈሳዊ ነገር መግባት አይፈልጉም ወደ ውስጥ። ለምንድን ነው? በቃ ይሄኛው ነው ኖርማል ላይፍ ብለው ላይ ነው መሄድ የሚፈልጉት። እንዲህ አይነት ሰዎች በመንፈስ ቅዱስ የመጠመቅ ዕድል አይኖራቸውም። ምን ማለት ነው? ወደ አካል ውስጥ ገብተው ህይወታቸው ሊቀየር አይችልም። መፈለግ ያስፈልጋል። በጌታ ፊት መሆን ያስፈልጋል። የግላቸው ልምምድ ሊኖራቸው ያስፈልጋል። እግዚአብሔር የተባረከ። ይሄ በጅምላ የቆመ ሰው መሆን የለባቸው። አንዳንድ ሰው እኮ በጅምላ ነው ያለው። ታውቃላችሁ? ግሩፑ ባይኖር
እዚህ ከተማ ላይ አሁን ቸርች ባይኖር አማኝ የማይሆኑ ሰዎች አሉ ታውቃላችሁ አሉ አሁን እንደው እንደዚህ ብዬ በድፍረት መናገሬ ምን ያህል ትክክል እንደሆነ አላውቅም ግን ይኖራሉ እሺ እንደዚህ ብዬ ልቀየር ለምሳሌ ክራውድድ ባለበት ይሄ ጥቅጥቅ ያለ ህዝብ ባለበት መሃል የቆመ ሰውና የወደቀ ሰው አይታወቅም ታውቃላችሁ አሁን እዚህ ጋር 150 ሰው ቢቆም አንድ ሰው ቢወድቅም አይወድቅም ምክንያቱም ሌሎቹ ጎኑ ስላሉ ተደግፎ ይቆማል ተግባባል መውደቁ የሚታወቀው ዞር ከተባለ ነው በቁሙ እንደ ባህር ዛፍ ሲወድቅ የሚታየው ማለት ነው እና የብዙ ሰው ህይወት አሁን የቆመበት እንትን ነው የሆነ የተደገፈው ነገር አለ አትሞስፌር ነው ያቆመው ከዛ ቢወጣ ምን ያህል ቆማል አይታወቅም በህይወታችሁ በሄዳችሁበት ስፍራ ፍሬያማ እንደምትሆኑት ህብረት ቢኖር ጥሩ ነው ባይኖርም ለእናንተ ግድ የማይሰጣችሁ ያ መንፈስ በህይወታችሁ ካለ ብቻ ነው ኢየሱስ የተባረከ ይሁን ለዚህ እውነተኛ መንፈስ እጅ መስጠት እንድንችል ጌታ ይርዳን ሌላው ሐሳብ እዚህ ክፍል ላይ ዮሐንስ የተናገረው መንሹ በእጁ ነው ይላል መንሽ ታውቃላችሁ አንዳንዶቻችሁ ታውቃላችሁ ማታውቁም ትኖራላችሁ ግን ትንሽ ላብራራው ይሄ መንሽ ማለት አገር ቤት እህል ይወቃና በከብቶች ነው ብዙ ጊዜ የሚወቃው አውድማ ላይ ከተደረገ በኋላ ከብቶች አውድማ ማለት ደግሞ ይሄ መሬቱ ማለት ነው መሬቱ በደንብ ተደርጎ ይለሰለሳል እንዳው በከብትበት ምናምን ነው የሚለቀልቁት ሀገር ቤት እና ይደርቃል ከደረቀ በኋላ እህሉን ያመጡትና ጤፍ ሊሆን ይችላል ወይም ሌላ እህል እዛ ላይ ይከመራል ከዛ ከብቶች ላው ላይ እንዲዞሩበት ይደረጋል የሚያበራየውን በሬ አፉን አትሰራው የሚል ቃል አንበባቸው ያሚረጋግጠው ማለት ነው የሚያበራየው በሬ ማለት አትሰራው እየሰራ ስለሆነ ይብላ እየበላ ይርገጥ ነው የሚለው እና ጳውሎስ እንደው እሱ ስለ ከፍታ አይደለም እግዚአብሔር የተናገረው ስለ ሰዎች ነው ስለ አገልጋዮች ነው ይላል እዛውስ መግባት አልፈልግም እና እየረጋገጠ ይዞራል ዝም ብሎ ይዞራሉ ይበላል ብዙ ጊዜ አያስሯቸው ማፋቸው አህያ ኮነ ነው የሚያስሩት ያው እሱ ጉዳቱ ትንሽ ከፍ ስለሚል መሰለኝ ሌሎቹ ግን ዝም ብለው ይረጋግጣሉ ከዛ ከጨረሱ በኋላ አሁን ምንም እንኳን ገለባውና ፍሬው ቢለያይም ሲረጋግጡት ይለያያል ግን መለየት ያስፈልጋል በደንብ የሚለየው በምንድነው በመንሽ ነው 3 ወይም 4 ጣት ያለው አንድ እንጨት አለ በሱ ይዙና ነፋስ ላይ ወደ ላይ ይበትኑታል ሲበትኑት ነፋስ ይመጣና ገለባው ይወስደዋል ዋናው ፍሬው እዛው ይቀራል እያነሳ ይበትነዋል ነፋስ ይመጣና ይጠርጋል ከዛ በኋላ ንጹህ ኩልል ያለ ጤፍ ከስር ይገኛል ይሄ ነው መንሹ በእጁ ነው ይላል አውድማውን ያጠራል ካለ በኋላ እያነሳ ይበትናል ይሁን ነፋስ የሚመጣበት ቀን አለ ወጀብ አለ በክርስትና ምክንያት ማዕበል የሚነሳበት ጊዜ አለ እውነተኛ የሆነው ሲቆም እውነተኛ ያልሆነው ይወሰዳል እና ከዛ በኋላ ሁለቱም በጎተራ አይገባም አይገርማችሁ ሁሉም በጎተራ አይደለም የሚገባው የሚፈለገው ጤፉ ብቻ ነው ወይም የሚፈለገው ፍሬው ነው እሱ በጎተራ ይጨመር እኛ ወደ ሰዓት ይጣላል ነው ያስደነግጠኛል ይሄ መንሹ በእጁ ነው ማለት ምንንም እንደሚያመለክት እንከራችሁ ፍርድ ነው ፈራጅ እግዚአብሔር ብቻ ነው ሃሌሉያ በማንም ላይ አትፍረዱ ይላል መጽሐፍ ቅዱስ ጊዜው እስኪደርስ ድረስ በማንም ላይ አትፍረዱ ይሄን ስልጣን እግዚአብሔር ለሰው አልሰጠም ገብታችኋል ፍርድ ቤት ስላሉ ፍርድ ያለው ማወራው በሰዎች ላይ ስለመፈራረድ ይሄ የኛ ስልጣን አይደለም መመካከር መገሰጻጽ ብዙ ነገር ይቻላል መፈራረድ አይቻልም ይሄ የእግዚአብሔር ስልጣን ነው በመፍረድ ማለት በእግዚአብሔር ዙፋን ላይ መቀመጥ ማለት ነው ወይም በቃ ተጋበልልኝ እኔ ልፍረድ አይነት ነው እኔ ይሄ ለስራ ውስጥ ልግባበት እንደማለት ነው አይቻልም መጽሐፍ ቅዱስ ምን ይላል እግዚአብሔር ሕግ ሰጫችን ነው አይደል እግዚአብሔር ፈራጃችን ነው ይላል ሁለቱን ስለፈለኩ እግዚአብሔር ንጉሳችን ነው ይላል እግዚአብሔር ሕግ ሰጫችን ነው እግዚአብሔር ፈራጃችን ፈራጅ ሆኖ ለምሳሌ ሕግ ስለሰጠን እኔ ጋር ናቸው ፈራጅ መሆን የሚችል የሰጠነው ሕግ ለምን አበላሽህብኝ ያወጣውትን ሕግ ለምን አልታዘዝክበትም ብሎ ነው የሚፈርደው
እኛ ግን መፍረድ አንችልም። አሁን እዚህ የካናዳ ገቨርንመንት ህግ አለ። ስታጠፋ መንገድ ላይ ያለ ሰው ሁሉ አይደለም የሚፈርድብህ፣ የካናዳ ገቨርንመንት ነው የሚፈርድብህ። ለምን? ህግ የሰጠው እሱ ነው። በአዋጅ የነገረ ህግ አለኝ ብሎ ያስታወቀው እሱ ህግ የሰጠ ነው መፍረድ የሚችለው። ስለዚህ የሰራዊት ጌታ እግዚአብሔር ነው ፈራጃችን። ስለዚህ ጽድቅ አንዳንድ ሰው ሲኦል እንደሚገባ አንዳንድ ሰው መንግስተ ሰማያት እንደሚገባ እዚህ መናገር አይቻልም። አሜን በርሱ አናቁ። ምክንያቱም እግዚአብሔር እዛ እንዳይቆርጡ ስለምር የሚለው በጨለማ የተሰወረን ወደ ብርሃን የሚገልጥ አይደል? በጨለማ የተሰወረን ወደ ብርሃን የሚገልጥ የልብንም ምክር የሚያወጣ የሰራዊት ጌታ እግዚአብሔር እስኪመጣ ድረስ በማንም ላይ አትፈርዱ ይላል። አየ እግዚአብሔር ጨለማ ውስጥ ያለውን ሁሉ እያየ ነው የሚፈርደው። በልብ ውስጥ የተደረገውን ሁሉ እያየ ነው የሚፈርደው። ሽፋን አይቶ አይፈርድም። ስለዚህ እንዳትሳሳቱ አትፍረዱ ነው። የልብን ምክር የሚገልጥ በጨለማ የተሰወረው ወደ ብርሃን የሚያወጣ ጌታ እስኪመጣ ድረስ ይላል ምዕራፍ 4 ቁጥር 5 አካባቢ። እና ምንድነው እያልን ያለ ነው? ፈራጅ ጌታ ነው። እግዚአብሔር ይርዳል። አንዳንዴ ብዙ ጊዜ ብዙዎቻችን ላይ የማየው ስንጫወትም በቃ የሆነ ሰዎች ላይ ጀጅ እናረጋለን። ይሄ ክልክል በእግዚአብሔር ቃል አይቻልም። ለምን? እኛ ራሳችን ድካም ያለብን ሰዎች ነን። ሌላው መፍረድ ምን ነው የሚያመለክተው? እኔ ጻድቅ ነኝ ማለትም ነው አይደል? ያችን ሴት ዮሐንስ 8 ላይ ያለችው ሴት ስታመነዝር ተገኝታለች አይደል? ጌታዬን አልካደም። ምክንያቱም እጅ ከፍንጅ ነው ያዟት። ወንድየው የት እንዳመለጠ ባይታወቅም በነገራችን ላይ ሁሌ ሳነብሱ ክፍል የሚገርመኝ ወንድየውን የጥለውት እንደመጡ ነው አይደል? አንደኛ ጉልበተኛም ስለሆነ እንግዲህ ሮጦ ያመለጠ አይታወቅም፣ ግን ሴቷን ነው ይዘው የመጡት። ቢያንስ እንደው ለትክክለኛ ፍትህ እንኳን ወንዱ እንኳን ካመለጠ ቢለቋት ምን አለ አይደል? ሁለቱንም ስላልቻል እንግዲህ ግን ይዘዋት የመጡት ወንዶች ስለሆኑ አዳልተውም ሊሆን ይችላል። ግን ኤቨር ነው ግን ይዘዋት መጥተዋል። ቀጥታ ኢየሱስ ጋር አምጥተው እቺ ሴት ስታመነዝር ተገኝታለች። ጠርጥረን ነው አላሉ። ሊሆን ይችላል አይደለም ያሉት፣ እርግጠኛ ነን ስታመነዝር ነው ያገኘናት። እሺ አላቸው። ሙሴ ደግሞ እንዳትሳሳት እናግዝህ። ሙሴ ደግሞ በህጉ ገባ እንደዛ አይነት ነው አባባላቸው። ሙሴ ደግሞ በህግ ምን ብሎ አስቀምጧል አሉ። ዘጸአት ምናምን ብለው ጠቅሰውለት እንዲህ አይነት ሴት ከተገኘች ሳታገባ ስታመነዝር ከተገኘች በድንጋይ ውገሩና ግደሏት ነው የሚለው አሉት። አንተስ ምን ትላለህ? ይኸው እንዴት አይነት ለጌታ ከቀረቡ ከባድ ጥያቄዎች አንዱ ይሄ ነው። ይኸው አሁን ሙሴ ብለዋል። ስለዚህ ቀጥታ አትውገሯት ካለ ሙሴና ኢየሱስ ከተጣሉ ኢየሱስ የእግዚአብሔር ሰው አይደለም ማለት ነው። ምክንያቱም ሙሴ የእግዚአብሔር ሰው እንደሆነ አገር ሁሉ የሚያውቀው ከእግዚአብሔር ቃል እንደወጣለት እግዚአብሔር እንደተናገረው የሚታወቅ ውገሯት እንዳይል ኢየሱስ ለሰዎች ልጆች ነው የመጣሁት ብሎ ሰው ያስወግራል ሊሉ ሁለቱም ያስጨንቅ። ውገሩም ጥሩ አይደለም፣ አትውገሩም ጥሩ አይደለም በዚህ ኮንቴክስት። ጌታ ግን መጀመሪያ የጠየቃቸው ጥያቄ ሞገሩን ውገሯት አላቸው። መሬት ላይ ጻፈ ይላል። ቀናልና ውገሯት ግን የመጀመሪያውን ድንጋይ የሚያነሳው ወይም መጀመሪያ ሲወግሯት ኃጢአት የሌለበት ሰው ይሆን አላቸው። አየ አንዳንዴ እኮ ስንት ሰው ይዘን መተናል ለማስወገር። ይሄንን ሜሴጅ አስቡ። ከናንተ መካከል ኃጢአት የሌለበት ሰው ይውገራል ሲል ከሽማግሌው ጀመሩ ይላል። አይ ሁሉ በጓዳው ነበር ብዙ ነገር። ብዙዎች በጓዳቸው የሚያደርጉት ነበር። ጣራና ግድግዳ ከልሏቸው ነው። አልታዩም እንጂ የሚያስወግር ነገር ስንቱ ሰርቷል። ከዛ ከሽማግሌው ጀምረው ይላል። ምን ብለው እንደወጡ አላውቅም። ምናልባት ሳስበው ግን መቼም ዝም ብሎ ተመሬት ተነስቶ አይወጡም። ልጆቼ ረስቸው ነው ለካ ድር ስብሰባ ነበረብኝ ምናም ብለው ሹልክ እኛም ደግሞ እንዳው ባለቤቴ የሆነ መልእክት ልካይ ነበር እሱ ነገር ስላላደረስኩ ይያሉ ላጥ ሲሉ ከዛ ወጣቶች እንዴ እና አባ ከሌ ሹው ካሉ እኔማ ስንቱን ነገር ሳበላሽ ሳንጉዳጉዴ ኖርኩ ነኝ ብሎ ሁሉም ሹልክ አለ። ከዛ ቀናልና አንቺ ሴት ከሳሾችሽ የታሉ አላ የሉም አለች።
የፈረደብሽ ማንም የለም ማለት የለም እኔም አልፈርድብሽም እኔ ግን ልፈርድብሽ አቅም ነበረኝ አቅም አለኝ ግን እኔም አልፈርድብሽም ደግመሽ ግን ኃጢያትን አትስሪ ማለት እንዴት ደስ የሚል ጌታ ነው አየ ሁሉ አሁን ይሄ ምንድነው መሰላችሁ የሚያስተምረን ጫመቅ ተደርጎ ሲወሰድ ሌላውን ሰው ከማስወገርህ በፊት ራስን የሚል ትምህርት ነው አይደል በራስህ መነጽር ራስን ካየ ሌላው ላይ ለመፍረድ አቅም አይኖርህም አንተም ስጋ ለባሽ ደካማ ነህ ነው ሃሌሉያ ይሄን ጌታ ይርዳን ይሄ በጣም ሁላችንም ጋር ያለ ድካም ነው ጌታ ይርዳን ብቻ እንደዛ ነው ማለት ምንም ሌላ ማለት አልችልም ስንሳሳት ነው በዚህ ነገር ብዙ ጊዜ የሚገኘው ለእግዚአብሔር መተው አንችልም አንዳንዴ እኮ የሚገርማችሁ በእኛ ዘንድ ተቀባይነት የሌላቸው ሰዎች በእግዚአብሔር ዘንድ ተቀባይነት ይኖራቸው በእኛ ዘንድ ደግሞ እንደው መላእክ ናቸው አይነት ብለን ክንፍ እስካላቸው ብለን የምናስባቸው ሰዎች በእግዚአብሔር ዘንድ ተቀባይነት የላቸው ይሆን ታውቃላችሁ ለምን መጽሐፍ ቅዱስ በጨለማ የተሰወረ እስቲ ውቴን ቃል በጨለማ የተሰወረ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪፈርድ ድረስ በማን እስኪመጣ ድረስ በማንም አትፈርዱ ነው የሚለው አይ እሱ ሲፈርድ ጨለማ ውስጥ ያለውን ወደ ብርሃን አውጥቶ ነው በልብ ያለው ይሄን ደግሞ እኛ እናይም ስለዚህ እንሰሳታለን እንፍረድ ቃል እግዚአብሔር ይርዳ መንሹ በእጁ ነው በመጨረሻው ቀን ጌታ ይፈርዳል ሌላው ብዙ ቴዎሎጂያንስ ለዚህ ቃል የተለያየ ትርጉም ይሰጣሉ ያው እንደምታውቁት በዚህ ዘመን በተለይ ሲኦል የሚለው ነገር ሰው ሁሉ ስለሚፈራው እንደ ወደ ገለባ ሳቱን ይጥለዋል የሚለው ሲኦል ማለት አንዳንድ ሰዎች አይፈልጉም ግን እኛ እዚህ ጋር ተስማምተንበት አይደለ ይሆናል ብለን እዛ ካለ ምን ያረጋል ተግባባን ፍርድ ነው ከክርስቶስ ጋር በትክክል የማይሄዱ ሰዎች በቤቱም ቢኖሩ ፍርድ አለባቸው ነው የሚለው እግዚአብሔር ከዚህ ያድነን በርግጥ በዚህ ያለን ጌታን ፈርተን የምንኖርና በመጨረሻም ከክብሩ ተካፋዮች እንድንሆን ጌታ ይርዳን ምክንያቱም ሌላ ሁሉ ቀሪ ነው ይሄ ነው ዋናው ነገር እሺ የሚቀጥለውን ሐሳብ ተናግሬ ጨርሳለሁ ስለዚህ ህዝቡን በብዙ በሌላ ምክር እየመከራቸው ወንጌልን ይሰብክላቸው ነበር ይላል ስለዚህ ህዝቡን በብዙ ሌላ ምክር እየመከራቸው ወንጌልን ይሰብክላቸው ዮሐንስ መካሪ ነበር አስተማሪም ነበር ወንጌልን የሚሰብካል ደግሞ የሚመክር ነበር ምን ማለት ነው ሰዎች የሚጽናኑበትና አቅጣጫ የሚያሳይ ሰው ነበር ሃሌሉያ እንደዚህ ያደርጋችሁ ሰዎች ግራ ሲጋቡ መተው እናንተ ጋር መፍትሄ የሚያገኙ መካሪዎች ያርጋችሁ ጥሩ መካሪ በነገራችን ላይ ማን ነው ብላችሁ ከጠየቃችሁ የእግዚአብሔርን ቃል በትክክል የሚያክሰው ነው ታውቃላችሁ ምክንያቱም የምትመክሩት ምክር እንደ እግዚአብሔር ቃል ነው መሆን ያለበት የምታስተምሩት ትምህርት እንደ እግዚአብሔር ቃል ነው መሆን ያለበት ስለዚህ ጥሩ መካሪ ነው ጥሩ አስተማሪ ነው የሚባለው ሰው የራሱን ጥሩ አስተሳሰብ የሚመክር አይደለም የእግዚአብሔርን ቃል በትክክል ለሰዎች ማሳየት የሚችል ነው የምክር አገልግሎት የሚል ኮርስ ወስደን እናውቃለን እና እዛ ላይ የሚያስጠነቅቁት ነገር የምትመክሩት ነገር የራሳችሁን ጥሩ ዕውቀት እንዳይሆን የእግዚአብሔርን ቃል ለምን የኛ አስተታል መከረ በጣም ጥሩ የሚያምር ልንናገር እንችላለን ውጤት ላይ ሊበላሽ ይችላል እንደ እግዚአብሔር ቃል የሆነ ግን ሰዎችን መምከር ይኖርብናል ማለት ነው እግዚአብሔር አምላክ የተመሰገነ ይሁን ስለ ምክር ብዙ ማውራት አልፈልግም ግን እንዱ ሐሳቡን ልናገር ምክንያቱም ምክር አገልግሎት የሚል ራሱን የቻለ ትምህርት ስላለ አንዳንድ ጊዜ የምታማክሩትን ወቁ ማለት ለዚህ ነው አንዳንድ ሰው የሚያማክረውን አውቅ የምታማክሩት ሰው የህይወታችሁን አቅጣጫ ይቀርጻልና መጠንቀቅ አለባችሁ ምረጡ ማን ከሌም ባማክረው ሊመራኝ ይችላል ግድ ሰባኪ አገልጋይ ሞል ላይ ኖርበት ይችላል ግን ታያላችሁ አይደል በሱ ምክር በጠይቀው ጥሩ ምክር ሊመክረኝ ይችላል የምትሉትን ሰው መምረጥ አለባችሁ ለምን መጽሐፍ ቅዱስ ውስጥ ምክር ጠይቀው ገደል የገቡ ሰዎች ብዙ አሉ አጉል መካሪዎች ገጥመዋቸው በተለይ የአምኖን የሚባለው ወጣት ሳሙኤልን ስናጠና ታስታውሳላችሁ አምኖን የዳዊት ልጅ አጎቱን የዳዊትን ኢዮናዳብ የሚባለው ሰው ሄዶ አማክሯል እህቴን ተማርን ወድጃታለሁ ብሎ ነው ሄዶ አማክሯል ጠይቆት ነው የንጉስ ልጆች ስለምን ቀን በቀን እንዲከሳት ነገርኝ ነው ብሎ ጠየቀው
ሲለው እህቴን ትማርን ያባቱን ልጅ ማለት ነው ወድጃታለሁ ለዚህ ነው አለ ቤተ መንግስት ነው መኖረው ሁሉ ነገር አለ ግን በቃ እሷን ስላጣው ነው አለ መከረው የመከረው በጣም የሌለ ምክር የሌለ የሞት ምክር አይ ምን አለው ተኛና ታም ያለው ብለ ንጉሱ ዳዊት ሲመጣ እህቴ ትማር እንጎቻ አርጋ ተስጠኝ ያኔ ነው ምንድነው በላል እሺ ከዛ በኋላ ስትመጣ ግን ያዝና ደፋራት ምን ያለ ምክር ነው ይሄም ደግሞ ማጣራ ተመካሪ ወይም የሰማውን ዝም ብሎ የሚያምን ሄዶ እንደተባለው ተኛ አመመኛለ ንጉሱ መጣ ምን ሆንካለው አሞኛል ግን እህቴ ትማር እንጎቻ እንድታረግልኝ ንገርልኝ አለው አሬ ነገራታል ምን ችግር አለ አባትየው በዚህም በመንጠርጥሮ መጣች እንጎቻ አርጋ ስትል የገቡትን ሰዎቹ ዝጉና ወጣላቸው በላ እህቱን ደፈራት ደሞ የሚያስደንቀው ከወደዳት ውድልቅ የጠላጥል በለጠ የሚለው ቃል ውጪልኝ አላት ጠላት ነው መጀመሪያም ያንቀሳቀሰው እንጂ ትክክለኛ ፍቅር አልነበረም ምክንያቱም ትክክለኛ ፍቅር እንደዛ እስቲገረጣ እስቲጠቁር ድረስ መጀመሪያው ነው ጤናማ አይደለም መንፈስ የተቀላቀለበት በኋላ እኔን ከዚህ ቤት ታስወጣኝ ደሞ የበለጠ ክፉ ነገር ታረጋለህ አለችው በነገራችን ላይ ደፍሯት እንኳን ቢለማመጣት በፍቅር ቢዛት አታጋልጠውም ነበር ውጪ እንደገና አላት እና ሰራተኞቹን አስወጣት ከዛ ልብሷን ከተማ መሃል ቀዳ አመድ ነስንሳ ከተማ መሃል ሄደች የንጉስ ልጅ ነች በእስራኤል በሙሉ ወሬው ይሄ ሆነ አቤሴሎም ሰማ ጠራት ወንድምሽ አምኖን ክፉ ነገር አረገብሽ አላት አዎ በቃ በልብሽ አትያዩ በቃ ወንድምሽ ነው ክፉ ነገር አትያዥበት አላት እና በቅርብ እዛ የሄድኩበት ቦታ አንድ እግዚአብሔር ሰው ሲናገሩ ይመናሉ ተይ አንቺ በልብሽ አትያዥ አለ እሱ ራስ ውስጥ ጨመረው አለ እኔ ይዝልሻለሁ እና መጨረሻ የሚገርማቸው ወንድሙ ገደለው አየ የሞት ምክር አስገደል መታማከሩት ምረጥ የእግዚአብሔርን ቃል ሊመክራቸው የሚችል እግዚአብሔር ፈሪሃ እግዚአብሔር ያለው አማክሩ ምክር ከጠየቃችሁ ግን ለማድረግ ወስኑ የንጎልጎን ጣል ማድረግ አለብኝ አንዳንድ ሰው ምክር የሚፈልገው የራሱ እስከተባለው እስኪመጡለት ነው እሱ የሚፈልገው እስኪባልለት ነው ይሄ ምክር መጠየቅ ሳይሆን ፊርማ ማሰባሰብ ነው የሚባለው ፊርማ ማሰባሰብ ታቃላችሁ እሺ ጌታን እጅ ጋር ገና መሰግናለን ቁጥር 18ን ካየን ይበቃል ከዚህ በላይ መናገር አይኖርብኝም በሚቀጥለው ሳምንት ስለ ሄሮድስ እናያለን ማለት ነው እስቲ አንገቶቻችሁን ዝቅ አርገን እንጸልያለን